የብልጽግና ፓርቲ ሳምንታዊ መልእክት። ዛሬ የተከልነው ችግኝ ነገ ጥላ እንደሚሆን ሁሉ ዛሬ የምንገነባው የጋራ ሀሳቤም ነገ የሀገር ጽናት ይሆናል። እኛ ኢትዮጵያውያን በህብረት ስንቆም የሚያስቆመን ምድራዊ ኃይል አለመኖሩን የቀደመው ታሪካችን ይመሰክራል። አድዋ ላይ በልዩነታችን ሳንከፋፈል በአንድ ልብና በአንድ ዓላማ ተሰልፈን የቅኝ ግዛት ስርዓት ካባ ሊያላብሰን ድንበር ተሻግሮ የመጣውን ወራሪ ድል ነስተናል። ይህ ታሪካችን ትልቅ ትምህርት ነው። የጋራ ዓላማችንን ከግለሰባዊና ከቡድናዊ ልዩነቶቻችን በላይ ስናደርግ ትላልቅ ድሎችን እንደምናስመዘግብ ህያው ምስክር ነው። የዛሬው ትውልድም ይህን የቀደምቶቹን ታሪካዊ መንፈስ በአዲስ መልክ መድገሙን ታላቁ የኢትዮጵያ ህዳሴ ግድብ የህብረትና ሀገራዊ ቁርጠኝነት ምልክት ሆኖ በመቆም አረጋግጧል። የአረንጓዴ አሻራም በተመሳሳይ መንፈስ በሚሊዮኖች የሚቆጠሩ ዜጎችን በአንድ ዓላማ አሰባስቦ ሀገራዊ ለውጥን በተግባር እያሳየ ይገኛል። በ2011 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር በ8 ዓመታት ጉዞው ከ48 ቢሊዮን በላይ ችግኞች እንዲተከሉ አድርጓል። በዚህም ለቀጣይ ትውልድ የተሻለች ሀገር የመተው ኃላፊነት፣ የምግብ ዋስትናን የማረጋገጥ ጥረት፣ የአካባቢ ጥበቃ፣ የኢኮኖሚ ሉዓላዊነትና የጋራ ተጠቃሚነትን ማረጋገጥ ተችሏል። በዚህ ዓመት ተስፋን እንትከል በሚል መሪ ቃል በአንድ ጀንበር 805.3 ሚሊዮን ችግኞችን መትከላችን በህብረት ስንንቀሳቀስ ምን ያህል ታላቅ ግብ ማሳካት እንደምንችል ያሳየን የአንድነት ድል ነው። በሁሉም ኢትዮጵያውያን ዘንድ ባህል እየሆነ የመጣው የአረንጓዴ አሻራ መርሃ ግብር የደን ሽፋንን ወደ 23.4 በመቶ እንዲያድግ ምክንያት ሆኗል። የጋራ ዓላማን ለማሳካት ከሚደረግ ጥረት ጎን ለጎን አብሮነትን፣ ወንድማማችነትን፣ እህትማማችነትን በማጎልበት ለሀገራዊ አንድነት መጠናከር የአንበሳውን ሚና እየተወጣ ይገኛል። በብልጽግና ፓርቲ የሚመራው የመደመር መንግስት አረንጓዴ ኢኮኖሚ፣ የአካባቢ ጥበቃንና የተፈጥሮ ሀብት መንከባከብን ትልቅ ትኩረት በመስጠት ከ2011 ዓ.ም የክረምት ወቅት ጀምሮ በየዓመቱ አረንጓዴ አሻራ ገቢራዊ እያደረገ ይገኛል። በመላ አገሪቱ ከሊቅ እስከ ደቂቅ ሁሉም የህብረተሰብ ክፍል እያሳተፈ መርሃ ግብሩ እንደቀጠለ ነው። ይህ መርሃ ግብር ኢትዮጵያን በአፍሪካና በዓለም አቀፍ መድረክ የአረንጓዴ ኢኮኖሚ ተምሳሌት ያደረገ ተግባር ነው። አሁን ላይ ደግሞ ችግኝ የመትከል በዓል ከመንግስት ቅስቀሳና ከግለሰቦች ጥረት ባለፈ ሀገራዊ ቅርጽ የያዘ ሲሆን ባለፉት 8 ዓመታት የተካሄደው የአረንጓዴ አሻራ መርሃ ግብር ትልቁ ማሳያ ነው። የአረንጓዴ አሻራ መርሃ ግብር የኢትዮጵያን የዓለም አቀፍ ገጽታና ተጽዕኖ ፈጣሪነት በማጠናከሩ ሀገራችን ኢትዮጵያ የኮፕ 32 አስተናጋጅ እንድትሆን አስተዋጽኦ አበርክቷል። በመሆኑም በተፈጥሮ እንክብካቤ መሪ መሆኗን አሻራዋን በማኖር እያረጋገጠች ከፊት ወደሚጠብቃት የኮፕ 32 አስተናጋጅነት ታሪካዊ ኃላፊነት ታቀናለች። በአንድ ጀንበር የተከልናቸው ሚሊዮን ችግኞች ተከታታይ ክትትልና እንክብካቤ ይፈልጋሉ። በመሆኑም የተከልነውን ማሳደግ፣ ያስጀመርነው ማስቀጠልና የጋራ ጉዳዮቻችንን በህብረት ማሳካት ይጠበቅብናል። እንዲሁም ዘላቂ ልማትና ሰላም፣ የኢኮኖሚ እድገት፣ ሀገራዊ አንድነትና ሌሎች የጋራ ጉዳዮቻችን ላይ በህብረት መረባረብ ይገባናል። ዛሬ የተከልነው ችግኝ ነገ ጥላ ይሆናል። ዛሬ የምንገነባው የጋራ ሀሳቤም ነገ የሀገር ጽናት ይሆናል። ስለዚህ ችግኝ መትከል ለአካባቢ ጥበቃ ብቻ የሚደረግ ተግባር አይደለም። ለልጆቻችንና ለልጅ ልጆቻችን የምናስረክበውን ሀገር ዛሬ የመገንባት ሀገራዊ ኃላፊነትም ጭምር ነው።